ወአጽን ዘብከ ከመ አልቦ ዘይነስ አክሊለከ አክሊል እንዳይወሰድብህ ያለህን አጽንተህ ያዝ። ለእግዚአብሔር አምላካችን መልካም ፈቃድ ይህንን ኃይለ ቃል መነሻ አድርገን ለተወሰነ ደቂቃ ለእግዚአብሔር አምላካችን መልካም ፈቃድ እንማማራለን። እግዚአብሔር መንፈስ ቅዱስ ለእኛ ለልጆቹ የሚገባንንና የሚገባንን ነገር እንዲያስተምረን ፈቃዱ ይሆንልን። የተወደዳችሁ የእግዚአብሔር ቤተሰቦች ይህንን ዛሬ ለመማማሪያ እንደ ርዕስ አድርገን የተነሳንበትን ኃይለ ቃል የምናገኘው የሕይወታችን መመሪያና መመከሪያ በሆነው በታላቁ መጽሐፋችን በመጽሐፍ ቅዱሳችን በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 11 ላይ ተጽፎ እናገኘዋለን። አክሊልህ እንዳይወሰድብህ ያለህን አጽንተህ ያዝ። ያለህን ምን አድርግ? ሁላችሁም ይሰማችኋል። ያለህን ምን አድርግ? አጽንተህ ያዝ። እንግዲህ ትኩረት አድርገን የምንነጋገረው ስለ ጽናት ነው። ስለ ምንድን ነው ምዕመናን? ጽናት በመንፈሳዊ ሕይወትም በስጋዊ ሕይወትም ውጤታማ ያደርጋል። ሰው በዚህ ዓለም ላይ በስጋዊ ሕይወቱ ሲኖር በትዳሩ ዓለም ውጤታማ ለመሆን ምን ያስፈልገዋል? ተናገሩ። ምን ያስፈልጋል? ጽናት ያስፈልጋል። ወልዶ ለመሳም ምን ያስፈልጋል? ጽናት ያስፈልጋል። በትዳሩ ዓለም ውጤታማ ለመሆን ነግዶ ለማትረፍ ምን ያስፈልጋል? ጽናት ያስፈልጋል። ተምሮ በትምህርቱ ውጤታማ ለመሆን ምን ያስፈልጋል? ምዕመናን ጽናት ያስፈልጋል። ወደ ግብርናውም ዓለም ይሄድን እንደሆነ አሁን በተለይ ያለንበት ወቅት ወርሃ ሐምሌ ነው። በወርሃ ሐምሌ ላይ የተኛ ገበሬ፣ በግብርናው ስራ ያልጸና ገበሬ፣ የሰማዩን ዝናብ ታድሶ ጸንቶ በርትቶ ያላረሰ ገበሬ እነሆ በግብርናው ምን ሊሆን አይችልም? ውጤታማ ሊሆን አይችልም። ስለዚህ ጽናት ለመንፈሳዊ ሕይወት ብቻ ሳይሆን የሚጠቅመው ለስጋዊ ሕይወትም ይጠቅማል። እንደዚሁ በስጋዊ ሕይወት ያሉትን ጥቂት ነገሮች ካነሳን በመንፈሳዊ ሕይወትም ውጤታማ ለመሆን ከእግዚአብሔር የምንሻውንና የምንፈልገውን ነገር ለማግኘት ምን ያስፈልገናል? ጽናት ያስፈልገናል። ለማንኛውም በቅድስት ኦርቶዶክሳዊት ተዋሕዶ ሃይማኖታችን አጽንቶ አበርትቶ ጽናቱን ሰጥቶ በምሕረቱ አደባባይ በዕለተ ቅዱስ ጊዮርጊስ ያሰባሰበንን ያጸናንን አምላክ እስኪ አንድ ጊዜ በደንብ አድርጋችሁ አመስግኑት። ጽናት ለሰው ልጅ ሕይወት ቅመም ነው፣ ማጣፈጫ ነው። ተወደዳችሁ የእግዚአብሔር ቤተሰቦች ያለ ጽናት የሚገኝ ነገር ምንም ነገር የለም። እንግዲህ እዚህ ምዕራፍ ላይም የምንመለከተው ያንኑ ነው። ዮሐንስ ራእይ ፍቁረ እግዚእ ቅዱስ ዮሐንስ ነው እንግዲህ የጻፈው፣ ያየውን የጻፈው ጽፎ ያስቀምጠልን። የዮሐንስ ራእይ በሐዲስ ኪዳን የትንቢት ክፍል ተብሎ ይታወቃል። የምን ክፍል አልኳችሁ? የትንቢት ክፍል። በተለይ የዮሐንስን ራእይ በዚህ ወቅትና በዚህ ጊዜ ደጋግሞ ያነበበ ሰው ዘመኑን መዋጀትና መቃኘት ራሱን ይመጣበት ዘንድ ካለው ክፋትና ክህደት በተለይም የመጨረሻው በክርስቶስ ሰው ማሽቶ ከሚነሳው ከሐሳዊ መሲህ ክህደትና ጥርጥር ኑፋቄ ራሱን ለመጠበቅ ይረዳዋል። ይህን የመጨረሻውን ዘመን ቁልጭ አድርጎ የሚያሳየው የዮሐንስ ራእይ ነው። የቅዱስ ዮሐንስ በረከቱ ረድኤቱ በሁላችን ላይ ይደርብን። አዎ የዮሐንስ ራእይ ዮሐንስን ራእይ በተለይ ምዕራፍ 1 መግቢያው ላይ ስታነቡ የዮሐንስን ራእይ ሰው ሳይሰለች ሳያቋርጥ ሳይደክም ሳይታከት እሱ የሚያነበው ነው የሚለው።
የሚያነበው ብቻ አይደለም የሚተረጉመው ስራ ላይ የሚያውለው ብፁዕ ነው ይላል። ምንድን ነው ይላል? ብፁዕ ነው ይላል። እና ብዙውን ጊዜ የዮሐንስን ራእይ እንደው በርትቶ ጠንክሮ የሚያነበው ሰው እምብዛም የለም። ገና ሲጀምረው አይኑ ይጨልማል፣ ልቡ ይደክማል። ለምን መሰላችሁ? በረከታችን ሙሉ እንዳይሆን በእርሱ በባለቤቱ ዘንድ ብፁዕ ነው የሚለው ምስጋና ብፅዕና እንዳናገኝ ልባችንን ያደክመዋል፣ የልባችን ጉልበት ይብረከረካል። ስለዚህ ታላቅ መጽሐፍ ነው የዮሐንስ ራእይ። ዛሬ ለመማማሪያ እንደ ርዕስ አድርገን የተነሳንበትን ኃይለ ቃል ስንመለከት በተለይም ራእየ ዮሐንስ ከምዕራፍ 2 ጀምሮ ስንመለከት ምዕራፍ 3ን ጨምረን ስናይ ለሰባት የቤተ ክርስቲያን መሪዎች 7 የቤተ ክርስቲያን አለቆችን አድራሻ አድርጎ የተጻፈ ነው። ከኤፌሶኑ ኤጲስቆጶስ የቤተ ክርስቲያን አለቃ ይጀምራል እና እያንዳንዳቸው እንግዲህ የተመሰገኑበትም የተረከቡበትም አለ። እዚህ ላይ ስንመለከት ግን ለፊልድልፍያ የቤተ ክርስቲያን አለቃ የተጻፈ ነው። ምዕራፍ 3 ቁጥር 11 ላይ የተነሳንበት ኃይለ ቃል ማለት ነው። እንግዲህ ከቁጥር 7 ይጀምራል። ለዚህ የቤተ ክርስቲያን አለቃ እግዚአብሔር መንፈስ ቅዱስ ያለ የነበረ ሁሉ በእጁ የሆነ እርሱ ለዚህ የቤተ ክርስቲያን አለቃ ሲጽፍለት ሲነግረው እንመለከታለን። በዚህ ሰውዬ ላይ እነሆ የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር መንፈስ ቅዱስ 3 ታላላቅ ነገሮችን የተመሰገነባቸው ማለት ነው። ምን ያለባቸው? የተመሰገነባቸው እግዚአብሔር የወደደለት የፈቀደለት 3 ነገሮችን እዚህ ላይ እንመለከታለን እና ሲያመሰግነው ነው የምናየው። እነዚህን ያመሰገነባቸውን ነገሮች እንዳይለቅ አጽንቶ እንዲይዝ በርትቶ ጠንክሮ እንዲህ ሲለው እንመለከታለን። የመጀመሪያው ቃሌን ጠብቀሃል ይለዋል። ምንን ጠብቀሃል ይለዋል? ቃሌን ጠብቀሃል። እንግዲህ ቃሉን ስንጠብቅ ሰምተን ስራ ላይ ስናውል የምንመሰገነው በማን ዘንድ ነው? ቃሉን የምንሰማ ብቻ ሳይሆን ሰምተን ስራ ላይ የምንውልና የምንጠብቅ ከእርሱ ከባለቤቱ ከእግዚአብሔር ዘንድ ምስጋና የምናገኝ እንድንሆን ምሕረቱን ቸርነቱን ያብዛልን። በእውነት ወደ ቤተ ክርስቲያን እንመጣለን፣ በምሕረቱ አደባባይ እንቀመጣለን፣ ከእግራቱ ስር እንቀመጣለን። የተወደዳችሁ የእግዚአብሔር ቤተሰቦች ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችንም አትሮንሷን ዘርግታ ቃሉን ትናገራለች፣ ትመሰክራለች። በተለይ በዚህ ዘመን በእውነት የእግዚአብሔር ቃል በስቶ ይነገራል። የእግዚአብሔር ቃል በአውደ ምሕረቱ ይነገራል። የእግዚአብሔር ቃል እነሆ የተለያዩ ሚዲያዎችን በመጠቀም ዕለት ተዕለት የእግዚአብሔር ቃል ወደ ሁላችን ይደርሳል። በሰማነው ቃል ልክ እንድንኖር አሁንም እግዚአብሔር ምሕረቱን ቸርነቱን ያበዛልን። ቃሌን ጠብቀሃል ይለዋል እና ቃሉን ሰምቶ መጠበቅ በእግዚአብሔር ዘንድ ምስጋና ያበዛል። በዚህ በወርሃ ክረምቱ ከሚነበቡ የቅዱስ ጳውሎስ መልእክታት መካከል በዕብራውያን መልእክቱ እንዲህ ይላል። ዕብራውያን 6 ቁጥር 7 ምድርን ለመሰት የዝናበ ትወልድ ሳይረ ሰናየ ሶቢሃ። ከላይ ምድር ከላይ ከሰማይ የሚወርደውን ዝናብ ተቀብላ እነሆ ገበሬው የሚፈልገውን መልካም ቡቃያና ልምላሜ የምታበቅል ከሆነ ከእግዚአብሔር በረከትን ትቀበላለች። ከማን በረከትን ትቀበላለች? ከእግዚአብሔር ብቻ። ሰው የሚያመሰግናታል። መልካም መሬት ናት፣ ጥሩ መሬት ናት ብሎ ያመሰግናታል ይላል። ወለማ አንቆለት ሶከ ወአቤከላ። ነገር ግን ገበሬው የሚጠብቀውን ትታ ያልተዘራባትን እሾህና አሜከላ የምታበቅል ከሆነ ነው የሚለው። ዘቅርብት ለመርገም የተረገመች ትሆናለች፣ ወደ ሀሊታ ለአንዶ ፍጻሜዋም መቃጠል ነው ብሎ ይገልጠዋል። እንግዲህ ወደ ዋናው ወደ ወርቁ ስንመጣ ተወደዳችሁ እግዚአብሔር ቤተሰቦች ከላይ ከሰማይ በሚወርደው ዝናብ የተመሰለው ዕለት ዕለት በምሕረቱ አደባባይ ተገኝተን
የምንሰማው የእግዚአብሔር ቃል ነው። በምን የተመሰለው የኔና የእናንተ ልቡናና ሰብእና ነው። ታዲያ ከላይ ከሰማይ በሚወርደው ዝናብ የተመሰለው የእግዚአብሔርን ቃል ሰምቶ በሥራ ላይ የሚያውል ሰው ከእግዚአብሔር በረከትን ይቀበላል። ከማን በረከትን ይቀበላል? ከእግዚአብሔር በረከትን ይቀበላል። ልክ እንደዚህ እንደ ፊልድልፍያው የቤተ ክርስቲያን አለቃ ኤጲስቆጶስ በእግዚአብሔር ዘንድ ቃሌን ጠብቀሃል የሚለውን ምስጋና ከማን ይቀበላል? ከእግዚአብሔር ይቀበላል ማለት ነው። ወለማ ወለሶከ ወአሜከላ በተቃራኒው ግን ዕለት ዕለት ሕይወትን ለልምላሜ ንስሐ ለፍሬ ትሩፋት ለፍሬ ክብር የሚያበቃውን የእግዚአብሔርን ቃል ሰምቶ በሥራ ላይ የሚያውለው እሾህና አሜከላ የሚያበቅለው በእሾህና በአሜከላ የተመሰለው የዓለም ክፋት ነው። የማን ክፋት ነው? የዓለም ክፋት። እግዚአብሔር ደስ የሚያሰኘው ክፉ ሥራ፣ ቂም፣ በቀል፣ ተንኮል፣ ክፋት፣ ጥላቻ። ተወደዳችሁ እግዚአብሔር ቤተሰቦች ይህ እሾህ ነው፣ ይህ አሜከላ ነው። አሁን ሀገረ እግዚአብሔር የተሰኘችው ኢትዮጵያ ሁለመናዋ ገዳም፣ ሁለመናዋ መቅደስ፣ ምልክቷ መስቀል የሆነችው እነሆ ሀገራችን ኢትዮጵያ አቡነ ተክለ ሃይማኖት እነ ገብረ መንፈስ ቅዱስ ተስዓቱ ቅዱሳት ሌሎቹም ቅዱሳት አበው ጽድቅን፣ ጸሎትን፣ ንጽህናን፣ ቅድስናን፣ ፍቅርን፣ አንድነትን ሲዘሩባት ኖረው ኖ የተወደዳቸው እግዚአብሔር ቤተሰቦች በዘመናችንና በጊዜያችን ግን ያልተዘራው እሾህና አሜከላ በቅሎባት በችግር ላይ እንገኛለን። ልዑል አምላካችን እግዚአብሔር ቅዱሳኑ የዘሩት አንድነት፣ ፍቅር፣ ጽድቅ፣ ጾም፣ ጸሎት እነሆ በቅሎ በርትቶ እንዲያፈራ እንዲያሸንፍ እግዚአብሔር ምሕረቱን ቸርነቱን ያብዛልን። ምእመናን በሀገራችን ኢትዮጵያ ላይ የተዘራው አንድነት ነው። ምንድን ነው አልኳችሁ? አንድነት ነው፣ ፍቅር ነው፣ ህብረት ነው፣ ትሕትና ነው፣ ጾም ነው፣ ጸሎት ነው፣ ስግደት ነው፣ ቅድስና ነው፣ እርስ በርስ መዋደድ ነው። አሁን በሀገራችን ላይ በአራቱም ማዕዘን በቅሎ ያለው እየሰማነው ያለው እሾህና አሜከላ ኢትዮጵያን አይመጥናትም። ፍጡነ ረድኤት ቅዱስ ጊዮርጊስ ለቤሩታይት የደረሰ ቅዱስ ጊዮርጊስ ይድረስላት ለሀገራችን ለኢትዮጵያ። አሜን አትሉም እንዴ? አያስፈልግም? የቅዱስ ጊዮርጊስ መድረስ ያስፈልጋታል። የተወደዳቸው እግዚአብሔር ቤተሰቦች የእሾህና አሜከላ ለሀገራችን ለኢትዮጵያ አያዋጣም። ዘረኝነቱ አያዋጣም። ወጠኝነቱ አያዋጣም። መለያየቱ አያዋጣም። የሚያዋጣው አንድነቱ ነው። ስለዚህ ወለማ ወለት ሶከ ወአሜከላ እሾህና አሜከላ የምታበቅል ከሆነ ዘቅረብት ለመርገም የተረገመች ትሆናለች። ወደ አሪታ ለአንድዶ ፍጻሜዋ መቃጠል ነው እንደተባለው ቂምንና በቀልን የምታበቅል ሀገር መጨረሻዋ ጥፋት ነው። ከጥፋት ያድነን መድኃኔዓለም። ስለዚህ ቃሌን ጠብቀሃል አለው። ምንን ጠብቀሃል አለው? ቃሌን ጠብቀሃል አለው። በምሕረቱ አደባባይ ተገኝታችሁ ቃሉን እየሰማችሁ ያላችሁ በፍጡነ ረድኤት በቅዱስ ጊዮርጊስ በመልጃ አምናችሁና ታምናችሁ ዙሪያውን ያላችሁ እግዚአብሔር ቤተሰቦች በእውነት በዚህ ኤጲስቆጶስ አማካኝነት በዚህ የቤተ ክርስቲያን አለቃ አማካኝነት የተነገረውና የሚነገረው ቃል ሁላችንን ይመለከተናልና እሱ ባለቤቱ አምላካችን እግዚአብሔር ቃሌን ጠብቀሃል ብሎ ከእርሱ ዘንድ ምስጋና እንድንቀበል እሱ ምሕረቱን ቸርነቱን ሰምቶ መስራቱን ለሁላችን ያድለን። ሁለተኛው ስሜን አልካድክም ይላል። ምንን አልካድክም? የማንን ስም? የእርሱን ስም፣ የእግዚአብሔርን ስም፣ ኃያል የሆነውን ስሙን፣ መድኃኒት የሆነውን ስሙን፣ ምሕረት የሆነውን ስሙን፣ ቸርነት የሆነውን ስሙን። ስሜን መሐሪ ወመስተሳይል ይላል። ስሜ መሐሪ ነው ይላል። ስሜ ምንድን ነው ይላል? የእግዚአብሔር ስሙ ምንድን ነው? መሐሪ ነው፣ ይቅር ባይ ነው። ስለዚህ መሐሪ የሆነው ይቅር ባይ የሆነው ያለው የነበረው ክብር ያለው ልዕልና ያለው ስሜን አልካድክም በማለት ያመሰግነዋል።
ሌላው ለዚህ ሰው የሰጠው የትዕግስቴን ቃል ጠብቀሃል ይላል። የምንን ቃል ጠብቀሃል? የትዕግስቴን ቃል ጠብቀሃል። ትዕግስቴን ገንዘብ አድርገሃል። እሱ ክርስቶስ በመዋዕለ ሥጋዌው በቃልም በተግባርም አጥሮ ሰጥቶ ካስተማረው ትምህርት መካከል አንደኛው ትዕግስት ነው። ምንድነው? ትዕግስት ነው። ክርስቲያኖች እንዲህ ወትዕግሥትክሙ ታቀርይዋ ለነፍስክሙ፣ በትዕግስታችሁ ነፍሳችሁን ሰውነታችሁን ገንዘብ ታደርጓታላችሁ፣ የራሳችሁ ታደርጓታላችሁ ነው የሚለው። ስለዚህ ትዕግስቴን ጠብቀሃል እያለ እንዲህ አድርጎ ካመሰገነው በኋላ እንዲህ አለው፣ ወናሁ እመጽእ ፍጡነ፣ እነሆ ፈጥኜ እመጣለሁ። ፈጥኜ ምን እላለሁ? ማነው እንዲህ ያለው? እግዚአብሔር። ፈጥኜ ምን እላለሁ? ፈጥኜ እመጣለሁ። ፈጥኖ ይመጣል እኛ ጌታ። ተወደዳችሁ እግዚአብሔር ቤተሰቦች፣ ፈጥኖ እርሱ ወደ እኛ እስከሚመጣበት በክበበ ትስብእት በግርማ መለኮት እስከሚገለጥበት ሰዓት ከእኛ የሚጠበቀው እርሱን በትዕግስት መጠበቅ፣ ቃሉን በመጠበቅ መጠበቅ፣ ስሙን ባለመካድ መጠበቅ፣ በትዕግስት መጠበቅ ነው። ከእያንዳንዳችን ከቅዱስ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ሀብተ ወልድና ስመ ክርስትና ካላት ከእኛ ይጠበቃል። ወናሁ እመጽእ ፍጡነ፣ እነሆ ፈጥኜ ወደ አንተ እመጣለሁ ይልና ወአጽንዕ ዘብከ ከመ አልቦ ዘይነስእ አክሊለከ፣ አክሊልህን ማንም እንዳይወስድብህ ያለህን ምን አድርገህ ጠብቅ? አጽንተህ ጠብቅ በማለት ለዚህ ኤጲስቆጶስ ለዚህ የቤተ ክርስቲያን አለቃ ሲነግረው ሲጽፍለት እንመለከታለን። ተወደዳችሁ እግዚአብሔር ቤተሰቦች፣ እንግዲህ ለጊዜው በዚህ ኤጲስቆጶስ አማካኝነት ይጻፊን ነገር እንጂ ይህ ኃይለ ቃል ለሁላችንንም ይመለከተናል። ያለህን አጽንተህ ያዝ ሲል ያለሽን አጽንተሽ ያዝ፣ ያለህን አጽንተህ ያዝ፣ ያላችሁን አጽንታችሁ ያዙ በማለት በጥቅሉ በዚህ ቅዱስ መጽሐፍ አማካኝነት ለሁላችን ይነግረናል። ታዲያ በዚህ ቅዱስ ቃል አማካኝነት ያላቸውን አጽንተው ይዘው ጸንተው ጠብቀው ከኖሩ ቅዱሳት ጻድቃን ሰማዕታት መካከል ዛሬ ወርሃዊ በዓሉን እያከበርን ያለነው ፍጡነ ረድኤት ቅዱስ ጊዮርጊስ ነው። በረከቱ ረድኤቱ በሁላችን ላይ ይደርብን። በቅዱስ ጊዮርጊስ ምስጋና አቅርቡለት። የተወደዳችሁ እግዚአብሔር ቤተሰቦች፣ ያለው አጽንቶ ጠብቆ የኖረ ሰማዕት ያለውን አጽንቶ ጠብቆ በመኖሩ ለሌላው የተረፈ ሰማዕት፣ ለእኛ የተረፈ ሰማዕት፣ ቃል ኪዳኑ ጽናቱ ትምህርት የሆነ ሰማዕት ያለውን አጽንተ ጠብቅ። በመጀመሪያ ደረጃ እነሆ አጽንተን ልንጠብቀው የሚገባ ምንድን ነው ስንል ቅዱስ ጊዮርጊስ የተጋደለለት የሞተለት ተወደዳችሁ እግዚአብሔር ቤተሰቦች ቅዱስ ጊዮርጊስ አንገቱን ለሰይፍ የሰጠለት አጽንተን የምንጠብቀው ለሁላችን ያለን ለሁላችን ከእግዚአብሔር የተሰጠን ለሁላችን የስመ ስጦታ ከራሱ ከባለቤቱ የተሰጠን ለሁላችን ከባለቤቱ ከእግዚአብሔር የመጨረሻው ስጦታችንን የምንቀበልበት አጽንተን ልንጠብቀው የሚገባ ነገር ቢኖር ምንድን ነው ስንል ሃይማኖታችን። ምናችን ተናገሩ። ሁላችሁ አላችሁ። ሁላችሁ ምናችንን አጽንተን ልንጠብቅ የሚገባ ሃይማኖታችን። ሃይማኖት ስንል በማን ማመን? በእግዚአብሔር ማመን። አላችሁ። በማን ማመን? በእግዚአብሔር ማመን። በሥላሴ አንድነት ሦስትነት ማመን። ከሦስቱ አካላት አንዱ አካል አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ስለኛ ብሎ ሰው እንደሆነ በምድር ላይ እንደተመላለሰ በመልዕልተ መስቀል እንደተሰቀለ በሞቱ ሞትን ድል አድርጎ እንደተነሳ እንዳረገ ዳግመኛም እነሆ በግርማ መለኮት በክብረ ትስብእት ለፍርድ እንደሚመጣ ማመን። ይሄ የምንደራደርበት ጉዳይ መሆን የለበትም። የተወደዳችሁ እግዚአብሔር ቤተሰቦች፣ የመጀመሪያው አጽንተን
ልንጠብቀው የሚገባ ነገር ቢኖር ሃይማኖታችንን ነው። ሃይማኖቱን በመጠበቁ ነው የአክሊል ባለቤት የሆነው ቅዱስ ጊዮርጊስ። የምን ባለቤት? የአክሊል ከማልቦ ዘይነስ አክሊለከ አክሊልህን ሲል እንግዲህ የብዕለ ሥጋ ፍጻሜው ይላሉ መተርጉማ ነው። የዚህ ዓለም ክብር የመጨረሻው የክብር ምልክት የሆነው ዘውድ ነው። አዎ ዘውድ መጫ፣ ዘውድ መድፋት የክብር ምልክት ይባላል። እንደዚሁም ደግሞ የነፍስ ክብር ፍጻሜዋ በዘውድ የተመሰለችው ሀብተ ወልድናቸው ስመ ክርስትናቸው አጽንተው ሃይማኖታቸውን ጠብቀው ለኖሩ የምትሰጥ ጻድቃን ቅዱሳን የሚቀዳጇት ሰማዕታት የተቀዳጇት የሚቀዳጇት የመጨረሻዋ በዘውድ የተመሰለችው መንግሥተ ሰማያት ናት። ሁላችንም ለዚህ ክብር ያብቃል። መንግሥተ ሰማያት ዘውዳችን ነው። መንግሥተ ሰማያት ምናችን ነው? ዘውዳችን ናት። ያው እንግዲህ የዚህ ዓለም ደስታ የዚህ ዓለም ክብር ፍጻሜ የሆነው ዘውድ ብዙዎች ሊያዩት ሊመለከቱት ይችላሉ እንጂ ሁሉ አይቀዳጀውም። እንደምታውቁት መንግሥተ ሰማያት ግን በሃይማኖቱ የጸና በምግባሩ የቀና ሁሉ ምን ይላታል? ይቀዳጃታል። አላችሁ ይቀዳጃታል፣ ይከብርባታል፣ ይወርሳታል፣ ይገባባታል። ስለዚህ ዋጽን ዘብከ ከመአልቦ ዘይነሣ አክሊለከ የመጨረሻውን አክሊልን ማንም እንዳይወስድብህ ተቀምጠህ እንዳትቀር ከዚህ ውጭ እንዳትሆን ያለህን አጽንተህ ያዝ። መንግሥተ ሰማያትን ተቀዳጅተን የምንኖርባት እነሆ የምንይዛት አጽንተን የምንይዛት ምንድናት ስንል ሃይማኖታችን ናት። የተወደዳችሁ የእግዚአብሔር ቤተሰቦች ቅዱስ ጊዮርጊስ ለክብር የበቃው ለአክሊል የበቃው ተወደዳችሁ የእግዚአብሔር ቤተሰቦች ቀደም ሲል ከእናቱ በተለይ እናቱ ቅዱስ ጊዮርጊስን በሃይማኖቱ ውጤታማ እንዲሆን አድርጋ በክርስትና ውጤታማ እንዲሆን አድርጋ አሳድገዋል። ብዙ አባቶች ትታዩኛላችሁ፣ ብዙ እናቶች ትታዩኛላችሁ። በተለይ በዚህ ባለንበት ፈተና ዘመን የመጨረሻው አስጨናቂ ዘመን ይለዋል ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ ሲጽፍለት ይህን አሁን እኔና እናንተ ያለንበት ዘመን አስጨናቂ ዘመን ነው የሚለው። ምን አይነት ዘመን? አስጨናቂ ዘመን። አስጨናቂ ዘመን። ልጆቻችንን ሰርተን ቀጥተን መክረን አስተምረን ቤተክርስቲያን አንጥተን ወንጌል እንዲሰሙ አድርገን ቅዳሴ እንዲያስቀድሱ አድርገን ካላሳደግናቸው ከእጃችን ያመልጡናል። አንይዛቸውም፣ አንጨብጣቸውም። ዛሬ ቅዱስ ጊዮርጊስ ፍጡነ ረድኤት ቅዱስ ጊዮርጊስ ሀገራችን በኢትዮጵያም በሌላውም ዓለም ላይ የሚከበረው ቅዱስ ጊዮርጊስ ሌላውም ዓለም ነው በክርስትናው አርአያ አድርጎ የሚያወሳው ቅዱስ ጊዮርጊስ ለዚህ ክብር የበቃው እናቱ የእናትነቷን ድርሻ ስለተወጣች ነው። ሃይማኖቱን አስተምራ ስላሳደገችው ነው። ሃይማኖትን ስላወረሰችው ነው። ሃይማኖቱን በደንብ አድርጎ እንዲያውቅ አድርጋ ስላስተማረችው ነው። ስለዚህ በተማረው ሃይማኖት በተማረው ክርስትና በእውነቱ ወቅቱና በጊዜው እነ መክስሚያኖስ ወንበር ዘርግተውለት ነበር። ምድራዊ አክሊል አዘጋጅተውለት ነበር። ና ክብር ና ተቀመጥ ብለው አንጥፈው እንዲነጠፍለት አድርገው ነበር። የለም የታየው ክርስትናው ነው። የታየው የክርስቶስ አምላክነት ነው። የታየው እግዚአብሔር አምላክነት ነው። ከአምልኮተ ጣዖትን ከማምለክ ለጣዖት ከመስገድ ከመንበርከክ ይልቅ ለእግዚአብሔር መስገድና እግዚአብሔርን ማምለክን ምርጫው አደረገ። ባለው ጸና፣ ያለውን አጽንቶ ያዘ። ስለዚህ ለ7 ዓመት ያህል በተጋድሎ ጸንቶ ኖረ። እንግዲህ ሰማዕታቱን በገድል ያጸናች ይችን ሃይማኖት አጽንቶ መያዝ፣ አውቆ ተምሮ መያዝ፣ ጠብቆ መያዝ
ቅድስት የቤተ ክርስቲያን ልጆች ይጠበቃል። ስለዚህ ያለን ምንድነው? አጽንተን ልንጠብቀው የሚገባው ምንድነው ስንል ሃይማኖታችን ነው። ስለዚህ በሃይማኖታችን የመጀመሪያው እምነታችን ይላል ቅዱስ ጳውሎስ፣ የመጀመሪያው እምነታችንን እስከ መጨረሻው ድረስ አጽንተን ብንጠብቅ የክርስቶስ የድኅነቱ ተካፋይ የርስቱ ተካፋይ እንሆናለን ነው የሚለው። ስለዚህ የምስጋናው ተሳታፊ፣ የአክሊሉ ተሳታፊ፣ የክብሩ ተሳታፊ እንሆን ዘንድ ለቅዱስ ጊዮርጊስ በጸኑባት በዚች ቅድስት ሃይማኖታችን እስከ መጨረሻው ድረስ እንድንጸና ልዑል አምላካችን እግዚአብሔር ምሕረቱን ቸርነቱን ለሁላችን ያብዛል። ሌላው አጽንተን ጠብቀው ዘንድ የሚገባው ምንድን ነው ስንል ምግባራችን ነው። ምናችን ነው አልኳችሁ? አላችሁላችሁ። ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የምታስተምረው ትምህርት መጽሐፍ ቅዱስን ምስክር አድርጋ፣ አዲስ ኪዳኑ ምስክር አድርጋ፣ ብሉይ ኪዳኑ ምስክር አድርጋ፣ መጻሕፍተ ሊቃውንቱን ምስክር አድርጋ ሃይማኖትን ከምግባር ምግባርን ከሃይማኖት ጋር አስተባብራ የምትናገር የምታስተምር የጸናች የቀናች ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት። የዚህ ቤተክርስቲያን ልጆች ያደረገንን አምላክ አታመሰግኑትም? ይመራል ሌላ ጋር የለም። ሌላ ጋር ስትሄዱ ከምግባር ባዶ የሚያደርግ ነው። ከምግባር ባዶ ካደረገ በኋላ ደግሞ ከሃይማኖት ባዶ ያደርጋችኋል። የምዕራቡ ዓለም ይሄ ነው። በመጀመሪያ ደረጃ ከምግባር ነው ያወጡት፣ ከስራ ነው ያወጡት። የተወደዳቸው እግዚአብሔር ወይ ከጾም ነው ያወጡት። በመጀመሪያ ከጸሎት ነው ያወጡት፣ ከበያ እግዚአብሔር ነው ያወጡት፣ እንዲወጣ ነው ያደረጉት። አሁን ደግሞ ጭራሽ በጭራሽ እግዚአብሔር የለሽ አድርገውታል። እግዚአብሔር የለሽ ስላደረጉት እንግዲህ መቅደሱን ለዘፈን ቤት ለዳንስ ቤት እያከራየ ቁጭ ብሏል። ክርስትና የለውም። ማንነቱ ጠፍቶታል፣ ረስቶታል። አባቶቹ አሳምረው አስበው የሰሩለትን ታላቅ ሕንፃ ቤተ መቅደስ አስረክቦ እጅ ሰጥቶ እነሆ ለዲያብሎስ እጅ ሰጥቶ ቁጭ ብሏል። ለሰይጣን ለዲያብሎስ እጅ ከመስጠት እግዚአብሔር ይጠብቀን። ምዕመናን በጣም ነው የሚያሳዝነው። እና እኛም ታዲያ አሁን ከዚያ ከምዕራባውያኑ ዓለም የተጋባባቸው አካላት እነሆ ያለንን በጎ የሆነ ምግባር ከሃይማኖት ጋር አብረን አጽንተን ጠብቀን የምንኖረው የሚያስተሳስረን በጎ የሆነው ምግባር ለማጠብ ባዶ ለማድረግ ተጋብቶባቸው እኛ ላይ ሊያጋቡብን አብደው እኛን ሊያሳብዱ የሚፈልጉ አካላት አሉ። አብደው ከሚያሳብዱ ተጠራጥረው ከሚያጠራጥሩ እሱ እግዚአብሔር በምሕረቱ በቸርነቱ ይጠብቃል። አስቸጋሪ ነገር ነው። ተጋቦት በጣም አስቸጋሪ ነው። ከዋናው ከተለማበት ይብሳልናል የተጋባበት። ስለዚህ አጽንተን ልንጠብቀው የሚገባ ምናችን ነው ስንል ምግባራችን ነው። ምግባር ምንድን ነው? ያው እንደሚታወቀው ቤተክርስቲያን ምግባር ጾም ነው፣ ምግባር ጸሎት ነው፣ ምግባር ስግደት ነው፣ ምግባር ለእግዚአብሔር ፈቃድ ወንድምን ወዶ በትሕትና መኖር፣ እነዚህን የመሳሰሉ ነገሮች ሁሉ አጽንተን ልንጠብቃቸው የሚገቡ ነገሮች ናቸው። ስለዚህ ማንም አክሊልህን እንዳይወስድብን ያለህን አጽንተህ ጠብቅ ተብሎ በዚህ ቤተክርስቲያን አለቃ በተነገረው ኃይለ ቃል አማካኝነት እኛም እነሆ ቃሉን መጠበቅን ስሙን ማክበርን ማመስገንን እንዲሁም ደግሞ ከእርሱ በመስቀል ላይ በቀራንዮ አደባባይ ላይ በፍጹም በሥራ በተግባር የገለጠልን ትዕግሥቱን አጽንተን ጠብቀን እሱ ኃያሉ ልዑል አምላካችን እግዚአብሔር እነሆ አጽንተው ለጠበቁትና ለተጠበቁት ሃይማኖታቸው ለቀና ምግባራቸው ለጸና ዋጋቸውን ለመክፈል እነሆ በሚገለጥበት ሰዓት ተወደዳችሁ እግዚአብሔር ቤተሰቦች በግራው ያይደለ በቀኙ ለመቆም ኃጥአንን መስለን ለመቆም ያይደለ ጻድቃንን ለመስለን ለመቆም ከኔ ወግዱ የሚለውን ቃል ለመስማት ያይደለ ወደ እኔኑ የአባቴ ቡሩካን የሚለውን ቃል ለመስማት እንደገናም ደግሞ ከገቡ መውጣት ካገኙ ማጣት የሌለባት
ገነት መንግሥተ ሰማያትን ለመውረስ የበቃ የተዘጋጀ ያደርገን እግዚአብሔር ቸርነት፣ የወላዲተ አምላክ አማላጅነት፣ የፍጡነ ረድኤት ቅዱስ ጊዮርጊስ ምልጃና ጸሎት አይለየን አይለያችሁ። የሰራት ለእግዚአብሔር አሜን። ያስተማረ